እኔ የቤቴን ሳላጸዳ ቤቴ ሙሉ ቆሽሾ የውጭውን ባጸዳው ምንም ትርጉም የለውም። ምክንያቱም የምመጣው ወደ ቤት ነው። ወይኔ በላቸው። ይሄ ንግግርማ አብርሃም ብቻ ሳይሆን ተሳዳቢ ዩቱበሮችና ኮሜንታተሮችም ጭምር ጨፍለቅ የሚያደርግ ነው። የኔ ቆፍጣና የኔ ጀግና ሂጂባቸው፣ የኔነት ሂጂባቸው። ደግ አደረግሽ እንዲሁ ተናግረሽ እንዴ። እውነቱ ተናግረው በመሸበት ማደር አይሉ። ለማንኛውም እኔ ገፋ አድርጌው ነበር፣ አላየሁትም ነበረ ይሄ ፓርት ላይ ማለት ነው። ምክንያቱም ደህንነቷ እንጂ ሌላም ነገር አያሳስበኝም ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እናንተ አመዳሙላ ላይክ አድርጉ፣ ሰብስክራይብ አድርጉ። እውነቴ ነው የምላችሁ። እና ያው ኤፍሬም ወደ ኋላ አይልም ይሄ ሰሞን በእኛ ማለት ነው። ያው ልክ ልኩ ስለሚነገረው ማለት ነው። እና ላይክ አድርጉ፣ ሰብስክራይብ አድርጉኝ። ለምንድን ነው ግን ሰብስክራይብ የማታደርጉን? ኸይር ኢንሻአላህ ኸይር። ግዴታኛ እንትን ማለት አለብን እንዴ? መሳደብ አለብን? ዱላ ቀረሽ ስድብ ስንጀምር ሰብስክራይብ ታደርጉታላችሁ። በህግ አምላክ ይሆንባችሁ። እና ለማንኛውም ሩታዬ ቤቴን ሳላጸዳ ውጭን ባጸዳው ትርጉሙ ምንድን ነው? መልሼ የምመለሰው ቤቴ ነው። ስለዚህ ቆሽሻል ያንን ቤት እና ሽታውም ይረብሸኛል አለች። አብርሃም በህይወት አድረሃል ወይስ ታመ ሆስፒታል ገብተሃል? ማለት የሩታዬ ንግግር ስትሰማ ማለት ነው። የት ነው ያለኸው? የት ነው ያለኸው? አንተ ሰሞኑ ፎቶ ስደባብስ ነበረ ሄደች ምናምን ብለህ ማለት ነው። እና ሩታ ወጣችና እንግዲህ እውነቷን ነው። የእኛ ንግግር እንደውም የእኛ ጥያቄ እኛ የምንፈልገው ጥያቄ ሳይውል ሳያድር በሚስትህ አፍ መጣ ማለት ነው። እሱም የእኛ ጥያቄ ምን ነበረበት? ስለ ነፃነት ተራ ሴቶችን ለሚመጡትን አንተ ምን አገባህ እሪ እያል ነበረ ማለት ነው። አንተ ስለ ሚስትህ እንጂ ስለሌላኛው አያገባህም የሚለው ነገር ማለት ነው። እና የምንፈልገው የነበረ እኔ ራሴ በበኩሌ ስለ ባሌ እንጂ ስለሌላ ባሌ እንጂ ስለሌላኛው ሰው ምን አገባኝ? አይመለከተኝም። ስለዚህ አሁን አንተም ያ ነገር በተግባር አላሳየህም ነበረ። አሁን ይሄን ንግግር ስትሰማው ማለት ነው አብርሃም የታደሰ ልጅ ምን ሆንክ? ታመምክ? ወድህ ቆረጠ? ጭንቅላት ፈለጠ? ራስ ምታት ያዘ? ቁርጠት ያዘ? ምን ሆንክ? ሆስፒታል ገብታ ተኝታል ወለላ? መቼም ስትሰማ አብርሃም ይሄ ነገር ኧረ ተው አብርሃም ኧረ ተው። ሴት ልጅ ረግጣ እንድታኖረው አታደርግ። ወይኔ በላቸው እንዴ! በንግግር እኮ አሸነፈች። ስለዚህ የምታኖረው እሷ ናት ማለት ነው። ከዚህ በኋላ እኔ የለሁበትም። ተሳዳቢ መስለዋል ጋይዝ በአሁኑ ሰዓት ማለት ነው። እና እኔ እውነት ለመናገር የሩታ ንግግር በጣም ነው የገረመኝ። እናንተ ገርሟችኋል ብዬም አስባለሁ። ንግግር ትጠላላቸው እንዴ? በቃ መጀመሪያ ተናገረች መጨረሻ አካባቢ እንዴ እንቁ ቅመሱ እንዴ! እያንዳንድሽ ተሳዳቢ የተባልሽ በሙሉ ቀምሰሻታል። ማታ እንዲሁ ማታ ቁርጠት የያዛችሁ ራሱ አላችሁ ብዬ አስባለሁ። አብርሃም ብቻ አይደለም ቁርጠት የሚይዘው፣ እኛ ራሱ በሰው ህይወት ገብተን የምንፈተፍት ሰዎች አለን። በተለይ ተሳዳቢዎች ስለ ራሳችን ማንነት ቆሻሻ ማንነታችን ሳናጸዳ ሩታን የምትሳደቡ አላችሁ አይደለ? ራሳችሁ ቆሻሻ ማንነታችሁ። አሁን አንዳንድ ሰዎች ቆሻሻ መሆናችሁን እናውቃለን። ያለ ከእናንተ ጀርባ ባርግራውንዳቸው የምናውቅ ሰዎች አለን አይደለ? ነገር ግን ሩታ በጣም የምታንቋሽሿት ሰዎች አላችሁ። እና ይሄ ንግግር ለእናንተ ይገባል ብዬ አስባለሁ፣ እናንተም ጭምር ነው። እሺ መጀመሪያ ራሳችሁን አጽዱ ማለት ነው። ከዛ እሷን መሳደብ ትችላላችሁ። እና ቤተሰብ አላት ወይ ቤተሰብ ጋር የምትሄደው ያላችሁ ሩታዬ፣ በነገራችን ላይ ውድ ቤተሰቦች ያለችበትን ቦታ ያውቃለሁ ጋይስ። እና ቤተሰብ ጋር አይደለችም። በእርግጥ ግን አውቃለሁ። ራሷን ይፋ ስታደርግ እኔ አላደርግም እንዴ አታስጨፍጭፉን ማለት ነው። እና እኛ አውቀናል። ሲቀጥል ደግሞ የሆነ ነገርም ሰምቻለሁ። እናንተ በቃ እንደ ጅል ነው የሳቁኝ፣ እንደ ጅል ማለት ነው የሆነ ነገር ስሰማ። እና እናንተ የሚቆረጣችሁ በሰዓቱ የምታዩት ይሆናል ብዬ አስባለሁ። ሁላችሁም ነው። እኔም እስከ ዛሬ ድረስ አላወኩም ነበረ እና ቅድም ነው ያወኩኝ። ከዛ በኋላ እንደ ጅል ስስቅ በጣም ነው የሳኩኝ። እና ሩታ ደግሞ ለማንኛውም ያለችበት እናውቃለን። ሌላ ቤተሰብ አላት ወይ? እሷ ቤተሰብ ጋር የምትሄደው ብቻ ብዙ ነገር የምትውላላችሁ። ቤተሰብ የሌላት እኮ ነፃነት ናት ባይዘው ወይ ማለት ነው። ቤተሰብ የላት የምምለውም ለምንድን ነው? ይሄንን አክል ክብሯን ዝቅ አድርጋ የምትሰራ ሴት ይሄንን አክል ራሷን አዋርዳ በቃ የሆነ የራቆት ፎቶዎች ራቆት ከራቆት አይተናነስም። ጡት ማሳዣ እና ጃፖን ቦዲ ምናምን ለብሳ እስከፖሰተች ድረስ ከራቆት አይተናነስም። ስለዚህ ያ ሁሉ ከአብርሃም ጋር የተነሳችው ፎቶ የድሮ ፍቅር ነበር፣ ላይፍ ነበረ። ኦኬ በሁለታቸው መቅረት የነበረበት ፎቶ እኮ ነው አውጥታ አደባባይ ላይ ስትፖስተው የነበረው ማለት ነው። እና ያ ነገር አለ። ስለዚህ ይሄንን ቤተሰብ ቢኖራት ያ አትፖስተውም። ቤተሰቦቿ ማዋረድ፣ ራሷ ማዋረድ፣ ሴትነቷን ማርከስ ነው። እና ለዛ ነው እኛ የምንናገራት። ሲቀጥል ደግሞ ቤተሰብ የሌላት እሷ ናት። እሷ ጋር ሄዶ ያንንም ልጅ ደግሞ ወንዱ
ወንድሙ አይደለም ባይዘው የዲራማው ድምቀት ነው የተጨመረው። እና ሩታ ናት እርጉዝ ሆና ያሳዘነችኝ። ማርያምን አላለችም። ማርያምን እንዲሁ በቃ በውሸት ማርያም ትምላላችሁ። እኔ ኦርቶዶክሶች በውሸት ማርያምን ሲሉ ሰምቼ አላቅም። እና ከየት እንደመጣሽ ባውቀው ታሪክ የለም። እኔ አላቀለሽም። እና እንደዛ ነው የምላችሁ ውድ ቤተሰቦቼ። የሩታ ንግግር ደግሞ ለተሳዳቢ በጠቅላላ ይጨፈልቃል። ለምን እራሳችን ሳናጸዳ አሁን ብዙ ሰዎች የድሮ ቪዲዮ እየቆራረጡ በቃ በየቀኑ አይዲያ ያደረጉት እና ከእናቷ ጋር ስትገናኝ፣ ከእህቷ ጋር ስትገናኝ፣ ከና አብርሃም ጋር ብቻ ብዙ ነገር የፍቅር ጥያቄ የተባለበትን ፓርት ቆራርጣቸው ምታብት ወደዳችሁም ጠላችሁ የፍቅር ጥያቄ ሩታ እያላቀረበችም እናንተ ለነገሩ ድንዝዞች አሁን አይገባችሁ ምን አይላችሁ። እኔ ይሄ ሰሞን መሳደብ አልፈልግም። በህግ አምላክ የሆነባችሁና ሩታዬ ሞታ ተገንዛ ትበልጣችኋለች። ባይዘው ማለት ነው። ይሄ የምላችሁ ንግግር ትጠላላችሁ እናንተ። ይሄንን አሁን ገብታችኋል ያለችው ነገር ቤቴን ሳላጸዳ ውጭ ባጸዳው ትርጉሙ ምንድን ነው? እውነቷ እኮ ነው እንዴ። ቤቴን ሳላጸዳ እኔ ግቢ ወጣሁኛ አጸዳሁ እንበል። ቤቱ አላጸዳሁትም። ከዛ በኋላ እንደውም ቤቱን ጨርሼ ካጸዳሁ በኋላ ግቢውን አንድ ላይ ውጭ ሆኜ አጽድቼ መግባት እንጂ ቤቱን አጽድቼ ግቢው ለማጽዳት በወጣው ደግሞ ግቢው አጽድቼ ቤት ብገባ ትርጉሙ ምንድን ነው? ትርጉም የለውም። ቤቱ ንጹህ ሆኖ እዛ ብሎ ነገር የለም። እና ለማንኛውም ሩታ ልካቸው ነግረሻቸዋል ትላንትና። ብቻ ግን አብርሃም በህይወት መኖሩን አለመኖሩን በህግ አምላክ አሳውቆን። በህግ አምላክ ይሆንባችሁ። ለምን ወይኔ አብርሃም አይዞ እንዴ አይዞ። ለምንድን ነው ግን አንተ በደንብ እንትን ማትለው ማለት ነው? የሆነ እንትን ማትለው በቃ እሱን እንበለው እሱ እንትን ማትለው እና አንተ ላይ በጣም ፍዝዝ እያልክ ነው። እና ሩታዬ ሄደችባቸው። ሄጂባቸው የኔ ጀግና ሄጂባቸው፣ የምር ሄጂባቸው። እንዲያውም እነዚህ ያለ ስም የሚሰጡሽን ራሱ ብዙ ልጆች ራስሽን አስከብሪ ነው የምትለዋት። ምን ታደርጋቸው? ራሷ እኮ በነገራችን ላይ ሩታ ሰው ሰደባት እንጂ እኮ ሰው የሚላትን አይነት ሴት አይደለችማ። እኔ ለምሳሌ ሩታ ቆሻሻ ብላት እኔ እንደ ምላት ሴት አይደለችማ። ስለዚህ ስለ ሰው ምንም አይመለከታትም። ሰው ቢላት ባይላት ምንም አይመስላትም ማለት ነው። እና ያው ፍቅረኛዋ የሚል አንድ ትላንትና ቦት ያፍ መጥተዋል። ጭንጭዛም ታውቃላችሁ? ጭንጭዛም ማለት ይሁን እውር አይነት ሰው እና ዩቱብ ቻናል አዲስ ከብቶ መጣና እኔ ፍቅረኛ ሆነኝና አንቺ ሄደሽ ወፍረሻል፣ እኔ እዚህ ከስቻለሁ አትበላም እንዴ የእናትህ ጓዳ አለቀ። እና እኔ ከሁሉም ነፃነት ራሱ ብላለች። የእናቴንም ባለማበስ ነው ወደ ሸገር የሄድኩኝ አብርሽን ጠልፋ ለማምጣት የሄደችው። አብርሽን ጠልፋ ለማምጣት የሄደችው የእናቷንም ባለማበስ ነበረ ማለት ነው። ያው እናቷ ራበኝ ትበላት፣ ቀለብ የለኝም ትበላት፣ ልብስ የለኝም ጫማ የለኝም ትበላት፣ ማቀው ታሪክ የለም። ነገር ግን ገና አምጥታ በዚህ ቆሻሻ ተግባር እናቷ ጠራች። ምነው እንጂ ገና እናትሽ ሳጠሪ እናትሽ ሳታመጭ ራሱ ልክሽ እየነገርሽ ቤተሰብ የለሽም ወይ? ቤተሰቦች ልክ እንዳንቺ አይነት ርካሾች ናቸው ወይ ብለን ተናግረን ሳንጨርስ ሳይውል ሳይድር የእናቴን ባለማበስ ነው ትያለሽ? አንቺ ወስላታ፣ የምር ወስላታ እኮ ነሽ። እና ሩታ ናት ያልተዘረከረከችብን እስከ ዛሬ ድረስ ማለት ነው። አንድች ቀን እስኪ ይሄንን ቦታ በሉ ከእናቷ ጋር ስትገናኝ ቆርጣችሁ ታመጣላችሁ። የፍቅር ጥያቄ የተባለበትን የዲራማ ፍቅር ጥያቄ አመጣችሁ። እሱ ዲራማ ነው። ዲራማ ታዩም እንደ እናንተ ቃና ዲራማ ምናምን። ለማንኛውም ሰላም ሆኑልኝ።